ያለ እኩልነቶች ላይ እንዴት ነው ያልታወቀውን ዋጋ ማግኘት የሚቻለው? በተለያዩ አሰራሮች እሱን የምናየው ይሆናል በዚህ ቪዲዮ። አብራችሁን ቆዩ። ኦኬ እዚህ ጋር ኔጌቲቭ ኤክስ ስኩዌር ፕላስ ኤክስ ፕላስ 12 ለዛ ነው ኢኳል ቱ 0 ተሰጥቶናል። ለዛ እዚህ ጋር የምናደርገው የመጀመሪያው ሂደታችን እዚህ ጋር ኤ ኔጌቲቭ ሆናብን የለ እሷን ፖዚቲቭ ለማድረግ እንጥራለን። ፖዚቲቭ ለማድረግ የምንጥርበት ምክንያት በዛኛው መንገድ ለመስራት ስለሚቀል ነው። ኦኬ ስለዚህ የምናደርገው ምንድነው ይህን ፖዚቲቭ ለማድረግ ሙሉን በኔጌቲቭ እናባዘዋለን። በኔጌቲቭ 1 ሲባዛ ኔጌቲቭ 1 ሲባዛ በኔጌቲቭ ኤክስ ስኩዌርድ ይሆናል። ከዛ ኔጌቲቭ 1 ሲባዛ በኤክስ ኔጌቲቭ ኤክስ ኔጌቲቭ 1 ሲባዛ በፖዚቲቭ 12 ኔጌቲቭ 12 ከዛ እቺ ለዛን ኦር ኢኳል ቱ ሁሉ ጊዜም ማለት ነው በኔጌቲቭ ሳይን ስታካፍሉ ወይም ደግሞ ስታባዙ ምን ታደርጋላችሁ? አቅጣጫው ይቀየራል የሳይናችሁ ማለት ነው። ስለዚህ ግሬተር ዛን ኦር ኢኳል ቱ ያው ዜሮን በኔጌቲቭ ብታባዟትም በፖዚቲቭ ብታባዟትም ዜሮን ከምንም ጋር ብታባዙ ዜሮ ነው። ኦኬ ስለዚህ ዜሮ ሆነ። ስለዚህ ኢኩዌሽናችንን ማስተካከል ነው ማለት። በነገራችን ላይ ኢኩዌሽኑን አልቀየርነውም። የሚመጣልን ለዚህም የሚመጣልን መልስ ለዚህም የሚመጣልን መልስ አንድ አይነት ነው። ማለትም ኢኩዌሽኑን አቅጣጫውን ቀይረን ኔጌቲቭ ስናደርገው በኔጌቲቭ ስናባዛው ምንድነው አሁን ለምሳሌ ልክ እንደዚህ ያስቡት። ሚዛን ላይ በስተግራ በኩል የምታረጉት የክብደት መጠን በስተቀኝ በኩል የምታረጉት የክብደት መጠን ነው። ሚዛኑን እንዲጠብቅ ማለት ነው። ስለዚህ በዚህ በኩል 2 ኪሎ በስተቀኝ በኩል 2 ኪሎ ከተደረገ በስተግራም 2 ኪሎ ነው ሚዛኑ እንዲጠብቅ። ስለዚህ እዚህ ጋር የሚያደርገው እንደዛ ነው። በዚህኛው ሳይድ ኔጌቲቭ 1 ስናባዛ በዛኛውም ሳይድ በኔጌቲቭ 1 አባዝተናል ማለት ነው። ኦኬ ከዛ እዚህ ጋር ይሄንን ፋክተራይዝ እናደርጋለን። ፋክተራይዝ ስናደርግ ምንድነው ይሄኛው ኤ ሲባዛ በሲ የሚሰጡን ቁጥሮች ኤ እና ሲን ተባዝተው የሚሰጡን ቁጥሮች እና እንደገና ደግሞ ተደምረው ደግሞ ኔጌቲቭ 1 የሚሰጡን ቁጥሮች ማለት ነው። ተደምረው ቢን የሚሰጡን ቁጥሮች። ስለዚህ እዚህ ጋር ተደምረው ቢን የሚሰጡን ቁጥሮች እና ተባዝተው ኔጌቲቭ 3 እና ፖዚቲቭ 3 እና ኔጌቲቭ 4 ናቸው። ስለዚህ ኤክስ ስኩዌርድ ፕላስ 3x ማይነስ 4x ማይነስ 12 ግሬተር ዛን ኦር ኢኳል ቱ 0። ኦኬ እዚህ ጋር 3x ማይነስ 4x እዚህ ጋር ኔጌቲቭ x ይሆናል። 3 ታይምስ ፖዚቲቭ 3 ታይምስ ኔጌቲቭ 4 ደግሞ ኔጌቲቭ 12 ይሰጠናል። ለዛ ትክክልን ማለት ነው። ከዛ አሁን ፋክተራይዝ እናደርጋለን። ፋክተራይዝ ስናደርግ ሁለቱም ላይ ጋር ያለው ምንድነው x ነው። ለዛ x እናወጣና x ፕላስ 3 ከዛም እዚህ ጋር ደግሞ ኔጌቲቭ 1 ኔጌቲቭ 4 ፋክተራይዝ እናደርጋለን። ሁለቱም ላይ 4 ስላለ ማለት ነው። 12 ውስጥ ማለት አለ እዚህ ጋር ማለት አለ። ኦኬ ስለዚህ 12 ውስጥ 4 አለ ስላችሁ 4 ሲባዛ በ3 12 የሚሰጠን ያንን ማለት ነው። ኦኬ እዚህ ጋር በኔጌቲቭ 4 ተካፍሉት። ይሄ ኔጌቲቭ 4 በኔጌቲቭ 4 ይጠፋል፣ ኤክስ ይቀራል። እንደገና ኔጌቲቭ 12ን በኔጌቲቭ 4 ተካፍሉ ፖዚቲቭ ይሆናል። 12 ሲካፈል ለ4 ደግሞ 3 ይሆናል ማለት ነው። ስለዚህ ግሬተር ዛን ኦር ኢኳል ቱ 0 ሆነ። ከዛ ይሄንን ካልን በኋላ ምን ማድረግ እንችላለን? እዚህ ጋር x + 3 አለ። ስለዚህ x + 3 ታይምስ x - 4 ግሬተር ዛን ኦር ኢኳል ቱ 0 ሆነ ማለት ነው። ኦኬ አሁን ከዚህ ተመስርተን ምን እንሰራለን? ከዚህ ተመስርተን ኢንተርቫሎች እንሰራለን። ግን ኢንተርቫሎች ከመስራታችን በፊት ማለት ነው እዚህ ጋር ግሬተር ዛን ኦር ኢኳል ቱ 0 ሊሆን የሚችለው ከ0 የሚበልጥ ውጤት ሊመጣ የሚችለው በፕሮዳክት ፕሮፐርቲ ተመስርተን ሁለት ቁጥሮች ተባዝተው ወይም ደግሞ ሁለት ተርሞች ተባዝተው ፖዚቲቭ ቁጥር ሊሰጡን የሚችሉት ማለትም ከ0 የሚበልጥ ውጤት ሊሰጡን የሚችሉት ምን ሲሆን ነው? እነዚህ ቁጥሮች ሁለቱም ተመሳሳይ ሳይን ሲኖራቸው ነው። ማለትም ስለዚህ ይሄም ፖዚቲቭ ወይም ደግሞ ይሄም ኔጌቲቭ ሲሆን ነው። ለዛ ምን እናደርጋለን? x + 3 ግሬተር ዛን ኦር ኢኳል ቱ 0 ካልን x - 4 ግሬተር ዛን ኦር ኢኳል ቱ 0 እንላለን። አሊያም ደግሞ x + 3 ለዛን 0 ነው ካልን ለዛን ኦር ኢኳል ቱ 0 ይቅርታ x - 4 ለዛን ኦር ኢኳል ቱ 0 ነው ማለት ነው። ኦኬ ስለዚህ እዚህ ጋር 3 ወደዚህ ስንመጣ x ግሬተር ዛን ኦር ኢኳል ቱ -3 እዚህ ጋር ደግሞ x ግሬተር ዛን ኦር ኢኳል ቱ እዚህ ጋር ፖዚቲቭ 4 ይሆናል። -4 ወደዚህ 3 ፖዚቲቭ ሆነች። ያው ከዜሮ ጋር ቢደመርም ቢቀነስም ቁጥሩ ያው
ራሱ ቁጥሩ ስለሆነ ማለት ነው። ኦኬ እዚህ ጋር ደግሞ ፖዚቲቭ 3 ላይ ስንመጣ ኔጌቲቭ ትሆናለች። ለዛ ኤክስ ለዛ ነው ኢኳል ቱ ኔጌቲቭ 3። እዚህ ጋር ደግሞ ኔጌቲቭ 4 ላይ ሲመጣ ፖዚቲቭ ይሆናል። ኤክስ ለዛ ነው ኢኳል ቱ ፖዚቲቭ 4 ይሆናል ማለት ነው። ኦኬ ከዚህ ተመስርተን ከነዚህ ተመስርተን ኢንተርቫሎችን እንስራ። ኦኬ አንደኛው ከኔጌቲቭ 3 የሚያንሱ ቁጥሮች ናቸው። ለዛ ኤክስ ከኔጌቲቭ 3 የሚያንሱ ቁጥሮች ነው ሊሆን ይችላሉ ወይስ ደግሞ ሌላኛው ደግሞ ኤክስ በሁለቱ መካከል ነው፣ በኔጌቲቭ 3 እና በ4 መካከል ነው። ሌላኛው ደግሞ ኤክስ ይበልጣል ከ4። ስለዚህ ኤክስ ይበልጣል ከ4። ስለዚህ እነዚህ ከዚህ ተመስርተን ኤክስ ይበልጣል ከ4 እዚህ ጋር እንደገና ደግሞ ኤክስ በኔጌቲቭ 3 እና በ4 መካከል ነው ያልነው ደግሞ ይሄኛውና ይሄኛው ተመስርተን ነው። ኤክስ ያንሳል ከኔጌቲቭ 3 ይሄኛውን አይተን ነው። ኤክስ ይበልጣል ከ4 ደግሞ ኤክስ ይበልጣል ከ4 ከዚህ ተመስርተን ነው። ኤክስ በ4 እና በ3 በኔጌቲቭ 3 መካከል ነው ይኸውና ኤክስ ከኔጌቲቭ 3 ያንሳል ደግሞ ይኸው ነው። ኦኬ አሁን በዚህ ተመስርተን ምን እናርግ? ኢኩዌሽኑ ውስጥ አስገብተን ፕሩፍ እናርግ። ስለዚህ የመጀመሪያው ኢኩዌሽን ውስጥ ማስገባት እንችላለን። ኔጌቲቭ ኤክስ ስኩዌር ፕላስ ኤክስ ፕላስ 12 ለዛ ነው ኢኳል ቱ 0 እዚህ ጋር የመጀመሪያው ኢንተርቫላችን ኤክስ ከኔጌቲቭ 3 ያንሳል። ከኔጌቲቭ 3 የሚያንስ ቁጥር ለምሳሌ ከኔጌቲቭ 3 የሚያንስ ቁጥር ኔጌቲቭ 4 ኦኬ ኔጌቲቭ ታይምስ ኔጌቲቭ 4 ስኩዌርድ ፕላስ ኔጌቲቭ 4 ፕላስ 12 ለዛ ነው ኢኳል ቱ 0። እየታያችሁ አይደለም እንዴ? ይቅርታ። ኦኬ ስለዚህ እዚህ ጋር የመጀመሪያው ኢኩዌሽን ጻፍ፣ ከዛ ኔጌቲቭ 4 አስገባው። እዚህ ጋር ኔጌቲቭ ታይምስ ኔጌቲቭ 4 ስኩዌርድ ፕላስ ኔጌቲቭ 4 ፕላስ 12 ለዛ ነው ኢኳል ቱ 0 አልኩኝ። ከዛ ኔጌቲቭ 4 ስኩዌር ሲሆን 16 ሲባዛ በኔጌቲቭ 16 ሲደመር ኔጌቲቭ 4 ሲደመር 12 ለዛ ነው ኢኳል ቱ 0። ፖዚቲቭ ሲባዛ በኔጌቲቭ ኔጌቲቭ 4 ኔጌቲቭ 16 ሲቀነስ 4 ሲደመር 12 ለዛ ነው ኢኳል ቱ 0። ኔጌቲቭ 16 ሲቀነስ 4 ኔጌቲቭ 20 ሲደመር 12 ደግሞ ይሄ ኔጌቲቭ 20 ሲደመር 12 ኢኳል ቱ 0። ቦታ ብናቀየር 12 ሲቀነስ 20 ለዛ ነው ኢኳል ቱ 0። ከዛ 12 ሲቀነስ 20 ማለት ኔጌቲቭ 8 ከ0 ያንሳል። ለዛ ይሄኛው ኢንተርቫል ትክክል ነው ማለት ነው። ኦኬ ይሄኛውን ሞክረው። በኔጌቲቭ 3 እና በ4 መካከል ያለ በኔጌቲቭ 3 እና በ4 መካከል ያለ ደግሞ ማንን እናስገባ? በኔጌቲቭ 3 እና በ4 መካከል ኔጌቲቭ 2 እናስገባ። ኦኬ ኔጌቲቭ ታይምስ ኔጌቲቭ 2 ሆል ስኩዌር ፕላስ ኔጌቲቭ 2 ፕላስ 12 ለዛ ነው ኢኳል ቱ 0። ኔጌቲቭ ስኩዌርድ ኔጌቲቭ ኖ ፖዚቲቭ 4 ይሆናል። ኔጌቲቭ 4 ይሆናል። ኦኬ 4 ታይምስ ኔጌቲቭ 4 ይሆናል ፕላስ ኔጌቲቭ 2 ፕላስ 12 ለዛ ነው ኢኳል ቱ 0። ኔጌቲቭ 4 ፕላስ ኔጌቲቭ 2 ፕላስ 12 ስለዚህ ይሄ ኔጌቲቭ 4 ማይነስ 2 ፕላስ 12 ለዛ ነው ኢኳል ቱ 0 ሆነ። ስለዚህ ኔጌቲቭ 4 ሲቀነስ 2 ይሄ ኔጌቲቭ 6 ሲደመር 12 ለዛ ነው ኢኳል ቱ 0። ይሄ ስንት ሆነ? ፖዚቲቭ 6 ለዛ ነው ኢኳል ቱ 0 ነው አይደለም። 6 ከ0 ያንስ። ለዛ ይሄኛው ኢንተርቫል ሐሰት ነው። አሁን ደግሞ ኤክስ ከ4 ሲበልጥ 5 እናስገባ። 5 ኔጌቲቭ ታይምስ 5 ስኩዌርድ ፕላስ 5 ፕላስ 12 ለዛ ነው ኢኳል ቱ 0። ኦኬ 5 ስኩዌር 25 ነው። 25 ታይምስ ኔጌቲቭ 25 ፕላስ 5 ፕላስ 12 ለዛ ነው ኢኳል ቱ 0። ኔጌቲቭ 25 ፕላስ 5 ኔጌቲቭ 20 ሆነ። ኔጌቲቭ 20 ፕላስ 12 ለዛ ነው ኢኳል ቱ 0። ከዛ ኔጌቲቭ 20 ፕላስ 12 ኔጌቲቭ 8 ለዛ ነው ኢኳል ቱ 0። ኔጌቲቭ 8 ከ0 ያንሳል። አዎ ለዛ ይሄኛው ኢንተርቫል ትክክል ሆነ።
የኛው ኢንተርቫል ትክክል ከሆነ ደግሞ ምን እናደርጋለን ማለት ነው? ኤክስ ከኔጌቲቭ 3 የሚያንሱ ቁጥሮች እንደገና ደግሞ ኤክስ ከ4 የሚበልጡ ቁጥሮች እንደገና 4ንም ያካትታል። ለዛ ኢንተርቫላችን ምን ይሆናል? ኤክስ ኢዝ አን ኤለመንት ኦፍ እንልና ከኔጌቲቭ ኢንፊኒቲ ጀምሮ ኔጌቲቭ 3ን ያጠቃልላል። ክሎዝድ ኢንተርቫል ዩኒየን ከፖዚቲቭ 4 እስከ ፖዚቲቭ ኢንፊኒቲ ድረስ ያሉ ውጤቶች እንዳለ የኤክስ ዋጋ መሆን ይችላሉ ማለት ነው። ስለዚህ ይህን ይመስላል። እዚህ ጋር ያልገባችሁ ነገር ካለ ጠይቁኝ። ደህና ሁኑ። ያለ እኩልነቶች ላይ እንዴት ነው ያልታወቀውን ዋጋ የምታገኙት የሚለውን በዚህ ኢኩዌሽን ጥያቄ እየሰራን ይህን ጥያቄ ሰርተን የምናየው ይሆናል። አብራችሁን ቆዩ። ኦኬ እዚህ ጋር ኤክስ ስኩዌር ማይነስ ኤክስ ሌዛ ኖር ኢኳል ቱ 12 ተሰጥቶናል። እዚህ ጋር ይሄ ኳድራቲክ ኢኩዌሽን የምንለው አይነት ነው። ለዛ 12ን ምን እናደርጋታለን? በስተግራ እናመጣታለን። ለዛ ምን ይሆናል? ኤክስ ስኩዌር ማይነስ ኤክስ ማይነስ 12 ሌዛ ኖር ኢኳል ቱ 0 ይሆናል። ከዛም ምን እናደርጋለን? ከዚህ በኋላ እዚህ ጋር ፋክተራይዝ ማድረግ ነው። ፋክተራይዝ ስናደርግ ምንድን ነው? እዚህ ጋር ኤ አንድ ነው። ኤ ታይምስ ሲ ማለትም ኤ እና ሲ ተባስተው የሚሰጡንን እና ቢን ደግሞ ተደምረው የሚሰጡን ማለትም ኔጌቲቭ 12 የሚሰጠንን ተባስተው ኔጌቲቭ 12 የሚሰጡን ተደምረው ደግሞ ኔጌቲቭ 1 የሚሰጡንን ሁለት ቁጥሮች እናገኛለን ማለት ነው። ይህንን ፋክተራይዝ ለማድረግ እንዲቀለን። ስለዚህ ይህንን ፋክተራይዝ ለማድረግ ምንድነው የምናደርገው? ኤክስ ስኩዌርድ ኔጌቲቭ ኤክስ ሊሰጡን የሚችሉት 3ኤክስ እና ፖዚቲቭ 3ኤክስ እና ኔጌቲቭ 4ኤክስ ናቸው። ስለዚህ እዚህ ጋር 3ኤክስ ማይነስ 4ኤክስ ማይነስ 12 ለዛ ነው ሪኮርድ ቱ 0። ስለዚህ እዚህ ጋር ያደረኩት እቺን ኔጌቲቭ ኤክስን በ3ኤክስ ማይነስ 4ኤክስ ሲቃለል ኔጌቲቭ ኤክስ ይመጣል ማለት ነው። ለዛ እቺን ተካዋት ማለት ነው። ስለዚህ ተባስተው ኔጌቲቭ 12 የሚሰጡን 3 ሲባዛ በኔጌቲቭ 4 ስንት ይሆናል? ኔጌቲቭ 12 ይሆናል። ሲደመሩ ደግሞ ኔጌቲቭ 1 ይሰጡናል ማለት ነው። ስለዚህ ትክክል ነው። ኦኬ ከዚህ በኋላ የምታደርጉት ነገር ፋክተራይዜሽን ነው። ፋክተራይዜሽን ማለት እዚህ ጋር ሁለቱ ላይ የጋራ ያለው ሁለቱም ላይ ያለው ነገር ምንድነው? ኤክስ ነው። ስለዚህ ኤክስን እናወጣና ማለትም አካፈል ነው ማለት ነው። ፋክተራይዝ ስናደርግ ማለት አካፈል ነው። ኤክስ ስኩዌር ሲካፈል ለኤክስ ይሆናል ኤክስ ይሆናል። ከዛ ደግሞ እዚህ ጋር ደግሞ 3ኤክስ አለ። 3ኤክስ ላይ ምን እናደርጋለን? 3ኤክስ ዲቫይድድ ባይ ኤክስ 3 ይሆናል። ስለዚህ ከዛ ማይነስ እናደርግና እዚህ ጋር ኔጌቲቭ ስናደርግ በነገራችን ላይ እቺ ኔጌቲቭ ለነዚህ ለሁለቱም አውጥቼ እያካፈልኩ ነው። ማለትም ለኔጌቲቭ እዚህ ጋር አሁን ለኔጌቲቭ 4 ሁለቱም ላይ ያለው ኔጌቲቭ 4 ነው። ማለትም ኔጌቲቭ 4 ሲካፈል ነው ኔጌቲቭ 4ኤክስ ሲካፈል ለኔጌቲቭ 4 ስንት ይሆናል? ኤክስ ይሆናል። ፖዚቲቭ ኤክስ ማለት ምክንያቱም ኔጌቲቭ በኔጌቲቭ ይጣፋል፣ 4 በ4 ይጣፋል፣ ኤክስ ትቀራለች። ከዛ 12 ሲካፈል ኔጌቲቭ 12 ሲካፈል ለኔጌቲቭ 4 ደግሞ ፖዚቲቭ 3። ስለዚህ 12 ሲካፈል ለ4 3 ስለሆነ ማለት ኔጌቲቭ በኔጌቲቭ ተጣፍቶ ከዛ ለዛ ነው ኢኳል ቱ 0 ሆነ። ከዛ እዚህ ጋር የምናደርገው በቃ እዚህ ጋር ኤክስ ፕላስ 3 አይደል? ስለዚህ ኤክስ ፕላስ 3 እንጽፋለን። ከዛም ኤክስ ማይነስ 4 ደግሞ ዋነኛው ሳይድ። ስለዚህ ኤክስ ፕላስ 3 መልቲፕላይድ ባይ ኤክስ ማይነስ 4 ሌዛ ነው ኢኳል ቱ 0 እንላለን ማለት ነው። እዚህ ጋር ሌዛ ነው ኢኳል ቱ 0 እንዲሆን ኤክስ ፕላስ 3 ታይምስ ኤክስ ማይነስ 4 ሌዛ ነው ኢኳል ቱ 0 እንዲሆን ምን መሆን አለበት? ሁለቱ ወይ ይሄኛው ፖዚቲቭ ይሄኛው ኔጌቲቭ ወይ ይሄኛው ኔጌቲቭ ይሄኛው ፖዚቲቭ። ምክንያቱም 0 እንዲበልጥ እዚህ ጋር የሚመጣው ዋጋ ኔጌቲቭ መሆን አለበት ማለት ነው። 0 የሚበልጠው እንደዛ ከሆነ ብቻ ስለሆነ ስለዚህ አንድ ምን እናደርጋለን? ኤክስ ፕላስ 3 ለዛ ነው ኢኳል ቱ 0 ስንል ኤክስ ማይነስ 4 ደግሞ ግሬተር ዛን ኢኳል ቱ 0 ይሆናል። ሌላኛው ደግሞ ኤክስ ፕላስ 3 ግሬተር ዛን ኦር ኢኳል ቱ 0 ሲሆን ኤክስ ማይነስ 4 ደግሞ ለዛ ነው ኢኳል ቱ 0 ይሆናል። ስለዚህ በዚህ ተመስርተን ኢንተርቫል ካወጣን በኋላ እነዚህ ኢንተርቫሎች እውነት የሚያደርጉት ይሄን ኢኩዌሽን እውነት ሊያደርጉ የሚችሉት ዋናውን ኢኩዌሽን እውነት ሊያደርጉ የሚችሉትን ኢንተርቫሎች ካገኘን በኋላ በዛ ተመስርተን ዋጋችን ከየት እስከ የት ወይም ሶሉሽን ሴታችን ማግኘት እንችላለን ማለት ነው። ኦኬ እዚህ ጋር ኤክስ ለዛ ነው ኢኳል ቱ ኔጌቲቭ 3 ይሆናል። ምክንያቱም ፖዚቲቭ 3 ወደዚህ ሲመጣ ትቀነሳለች። 0 ሲቀነስ 3 ደግሞ ኔጌቲቭ 3 ነው። እዚህ ጋር ደግሞ ኤክስ ማይነስ 4 ግሬተር ዛን ኦር ኢኳል ቱ 0። ስለዚህ ኔጌቲቭ 4 ወደዚህ ሲመጣ ምን ይሆናል? ኤክስ ግሬተር ዛን ኦር ኢኳል ቱ ፖዚቲቭ 4 ይሆናል። እዚህ ጋር ስንመጣ ፖዚቲቭ 3 ወደዚህ ሲመጣ ኔጌቲቭ 3 ትሆናለች። ኤክስ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 3 ይሆናል። እዚህ ጋር ደግሞ
ኔጌቲቭ 4 ወደዚህ ሲመጣ ፖዚቲቭ ይሆናል። ከዛ ኤክስ ሌዛ ነው ሪኳል ቱ ፖዚቲቭ 4 ሆነ። ስለዚህ በዚህ ተመስርተን ኢንተርቫሎች እንስራ። አንደኛው ከኔጌቲቭ 3 የሚያንስ ነው ኤክስ። ሌላኛው ኤክስ በኔጌቲቭ 3 እና በ4 መካከል ነው። ሌላኛው ደግሞ ኤክስ ከ4 ይበልጣል። ስለዚህ እነዚህ ናቸው። ኤክስ ከ4 ይበልጣል፣ ኤክስ ከኔጌቲቭ 3 ያንሳል፣ ኤክስ ከኔጌቲቭ 3 ይበልጣል ግን ከ4 ያንሳል። ስለዚህ ይሄኛው እነዚህ ሁለቱ ናቸው። ይሄኛው እዚህ ጋር የምታዩት ነው። ይሄኛው ደግሞ ይሄኛው ነው ማለት ነው። ስለዚህ እነዚህን ከሰራን በኋላ አሁን ዋና ኢኩዌሽን ውስጥ እያስገባን እውነት ያደርጋሉ ወይ? እነዚህ ናቸው ኢንተርቫሎቻችን። ካሜራ ላይ ካላያችሁት በእነዚህ ኢንተርቫሎች ተመስርተን አሁን ከኔጌቲቭ 3 የሚያንስ ቁጥር የመጀመሪያው ኢኩዌሽን ላይ እናስገባለን። ስለዚህ የመጀመሪያው ኢኩዌሽናችን ምንድነው? ኤክስ ስኩዌርድ ማይነስ ኤክስ ለዛ ነው ሪኮርድ ነው አይደል? ለዛ ነው ሪኮርድ 12። ስለዚህ የመጀመሪያ ኢንተርቫላችን ከኔጌቲቭ 3 የሚያንስ ቁጥር ለምሳሌ ኔጌቲቭ 4። ስለዚህ ኔጌቲቭ 4ን ስኩዌር አድርገን ሲቀነስ 4 ብናደርግ ለዛ ነው ሪኮርድ 12 ይመጣሉ። ኔጌቲቭ 4 ስኩዌርድ ስንት ነው? 16 ሲቀነስ 4 ለዛ ነው ሪኮርድ 12። ስለዚህ 16 ሲቀነስ 4 12 ለዛ ነው ሪኮርድ 12። ለዛ ይሄ እውነት ነው። ይሄ እውነት የሆነበት ምክንያት ለምንድን ነው? ከ12 ጋር እኩል ስለሆነ ማለት ነው። ከኔጌቲቭ 3 የሚያንስ ቁጥር እውነት ሆነ። ግን እስኪ ሌላ እንሞክር። ኔጌቲቭ 5 ቢሆን ኔጌቲቭ 5 ስኩዌርድ ሐሰት ነው የሚሆነው ነገር። ለምን መሰላችሁ? እዚህ ጋር እቺ ኔጌቲቭ 4 አለች። ሲቀነስ ኔጌቲቭ 4 ነበር ማለት የነበረብኝ። ሲቀነስ ኔጌቲቭ 4 ደግሞ ኔጌቲቭ እና ኔጌቲቭ ፖዚቲቭ ይሆናል። ኔጌቲቭ ሲባዛ በኔጌቲቭ ማለት ነው። ለዛ 16 ሲደመር 4 ነው። 16 ሲደመር 4 ደግሞ 20 ነው። ይሄ ኢንተርቫላችን ሐሰት ነው። ከኔጌቲቭ 3 የሚያንሱ ቁጥሮች ይሄኛው ኢንተርቫላችን ሐሰት ሆነ ማለት ነው። ኦኬ ሌላኛው ደግሞ በኔጌቲቭ 3 እና በ4 መካከል። ስለዚህ በኔጌቲቭ 3 እና በ4 መካከል ለምሳሌ 2 እንውሰድ። ስለዚህ 2 ስኩዌርድ ሲቀነስ የመጀመሪያ ኢኩዌሽን ውስጥ ነው ያስገባ ያለሁት 2 is equal to 12። ስለዚህ እዚህ ኢኩዌሽን ውስጥ ማለት ነው። ኦኬ ስለዚህ 2 ሲባዛ በ2 4 ሲቀነስ 2 ለዛ ነው equal to 12 ነው። ከዛ 4 ሲቀነስ 2 ማለት 2 ነው። ለዛ ነው equal to 12 ነው። ይሄ እውነት ነው። ስለዚህ ከ12 ያንሳል። አዎ ስለዚህ ይሄኛው ኢንተርቫላችን እውነት ነው ማለት ነው። ኦኬ ከዛ ይሄኛውን እንሞክር ለማረጋገጥ ማለት ነው። ከዛም ኤክስ ከ4 ይበልጣል። ለምሳሌ 5 እናስገባ። ስለዚህ የመጀመሪያው ኢኩዌሽን ላይ 5 ስናስገባ 5 ስኩዌርድ ሲቀነስ 5 ለዛ ነው ሪኮርድ 12። 5 ሲባዛ በ5 25 ሲቀነስ 5 ለዛ ነው ሪኮርድ 12። 25 ሲቀነስ 5 20 ከ12 ያንሳል አያንስም። ለዛ የመጨረሻው ኢንተርቫላችን ይሄኛው ሐሰት ነው ማለት ነው። ለዛ ይሄ ሐሰት ሆነ ማለት ይሄኛው ነው መልሳችን ማለት ነው። ስለዚህ ይሄንን በኢንተርቫል ስናስቀምጥ ምን ይሆናል? ኔጌቲቭ 3ን ያካትታል። ከኔጌቲቭ 3 በላይ በኔጌቲቭ 3 እና በ4 መካከል ነው። ስለዚህ ወይ ከኔጌቲቭ 3 እና በ4 መካከል ከሆነ ምን ይሆናል ማለት ነው? ኔጌቲቭ 3ን ያካትታል ክሎዝድ ኢንተርቫል እስከ 4 ክሎዝድ ኢንተርቫል። ስለዚህ ኤክስ የዚህ ኤሌመንት ነው ማለት። ስለዚህ ኤክስ ኢዝ አን ኤሌመንት ኦፍ እንልና ኔጌቲቭ 3 አፕ ቱ 4 ክሎዝድ ኢንተርቫል። ኔጌቲቭ 3 እና 4 ስለሚያጠቃልል ሁለቱም ክሎዝድ ኢንተርቫል የሆነበት ምክንያት ማለት ነው። እዚህ ጋር ያልገባችሁ ነገር ካለ ጠይቁኝ። መልሳችን ይሄ ነው፣ ወይም ይሄ ደግሞ ይሄ እቺ ማለት ነው። ደናው ሳይን ቻርቶችን በመጠቀም እንዴት ኢኒኳሊቲዎችን ወይም ደግሞ ያለ እኩልነቶችን መፍታት እንደምንችል እናወራለን። አብራችን ቆዩ። እዚህ ጋር ኢኩዌሽን ተሰጥቷል። x + 3 ታይምስ x + 2
ግሬተር ዛን ኦር ኢኳል ቱ 0 ተሰጥቶናል። ምንድነው መጀመሪያ ፕሮሰሳችን እዚህ ጋር የምናደርገው ፋክተሮችን እናወጣለን። ፋክተሮቻችን ኤክስ ፕላስ 3 አንደኛው፣ ሌላኛው ኤክስ ፕላስ 2፣ የመጨረሻው ደግሞ ኤክስ ፕላስ 3 ታይምስ ኤክስ ፕላስ 2 ነው። እዚህ ጋር ከዛ ቀጥሎ የምናደርገው ነገር ምንድነው? ኢንተርቫሎችን እንሰራለን። ኢንተርቫሎቻችን ምንድነው የሚያሳዩን? ኤክስ ለምሳሌ አሁን እዚህ ጋር 0 ሊያመጣቸው የሚችላቸውን ካወቅን በኋላ ሁለቱን ወይኛውን 0 ወይኛውን 0 የኛውን 0 ሊያደርግ የሚችለው -3 ነው። የኛውን 0 ሊያደርግ የሚችለው ደግሞ -2 ነው። ስለዚህ እነዚህ ሁለቱን ቁጥሮች በመጠቀም አንደኛው ከ-2 የሚያንስ ከ-2 የሚበልጥ ከ-2 ጋር እኩል የሆነ ከ-3 ጋር እኩል የሆነ ከ-3 የሚበልጥ ከ-3 የሚያንስ ብለን በዛ ተመስርተን ኢንተርቫሎች እንሰራለታለን ማለት ነው። ስለዚህ ከዚህ እንጀምር። አንደኛው ኤክስ ለዛን ኦር ኢኳል ቱ -3 ሲሆን ሌላኛው ኤክስ ኢኳልስ -3 ሲሆን ሌላኛው ኤክስ በሁለቱ መካከል ሲሆን በ-3 እና በ2 መካከል ሌላኛው ኤክስ ከ-2 ጋር እኩል ሲሆን ሌላኛው ደግሞ ኤክስ ከ-2 ሲበልጥ። ስለዚህ በእነዚህ ምን አይነት ዋጋ እንደሚኖራቸው እያንዳንዳቸውን ካወቅን በኋላ እነዚህ ሁለቱን የመጀመሪያዎቹ ፋክተሮች ከዛ ሶስተኛው ፋክተር ሁለቱ ሲባዛ የሚመጣ ውጤት ነው የሚመጣልን ማለት ነው። ከዛ ይሄንን ኢኩዌሽን እውነት የሚያደርገውን እናውቃለን ማለት ነው። ኤክስ ሲደመር 3 እዚህ ጋር ከ-3 የሚያንስ ቁጥር ባስገባ -4 ባስገባ -4 ሲደመር 3 -1። ስለዚህ እዚህ ጋር ኔጌቲቭ ነው የሚመጣልን ማለት ነው። ኦኬ እዚህ ጋር -3 ባስገባ ኤክስ እዚህ ጋር -4 ባስገባ -4 ሲደመር 2 -2 ይሄኛው ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ነው። ኦኬ ኤክስ ከ-3 ጋር እኩል ሲሆን -3 ሲሆን ይሄኛው 0 ይሆናል። ኦኬ -3 ሲሆን -3 ሲደመር 2 -1 ይሆናል። 0 ሲባዛ በኔጌቲቭ ወደ 0 ከማንኛውም ቁጥር ጋር ከተባዛ 0 ይሆናል። ኦኬ ሌላኛው በ-3 እና በ-2 መካከል ሲሆን በ-3 እና በ-2 መካከል ሲሆን ምንድነው? ለምሳሌ -2.5 -2.5 ባስገባ -2.5 ሲደመር 3 ይሄ ፖዚቲቭ ነው። ፖዚቲቭ 0.5 ይሆናል። -2.5 እዚህ ጋር ባስገባ እዚህ ጋር ኔጌቲቭ ይሆናል። ኔጌቲቭ 0.5 ይሆናል። እዚህ ጋር ደግሞ ፖዚቲቭ ሲባዛ በኔጌቲቭ ተቃራኒ ሳይኖች ሲባዙ ኔጌቲቭ ሰጥ ነው። ኦኬ ኤክስ እኩል ይሆናል -2 እዚህ ጋር ደግሞ -2 እናስገባ። -2 ሲደመር 3 ፖዚቲቭ 1 እዛ ፖዚቲቭ እዚህ ጋር -2 እናስገባ ይሄ 0 ይሆናል። 0 ሲባዛ በፖዚቲቭ 0 ሆነ። ኦኬ ከዛ የመጨረሻው ደግሞ ኤክስ ግሬተር ዛን ኦር ኢኳል ቱ -2። ኦኬ ስለዚህ ኤክስ ከ-2 ሲበልጥ ለምሳሌ 3 እናስገባ። 3 ሲደመር 3 6 እዚህ ጋር ፖዚቲቭ ይሆናል። ከዛ እዚህ ጋር ደግሞ ኤክስ ሲደመር 2 ላይ ከ-2 የሚበልጥ -2 ራሱ ነው ማን አስገባ 3 ሲደመር 2 5 ሲሆን ፖዚቲቭ። ከዛ ፖዚቲቭ ሲባዛ በፖዚቲቭ ያው ፖዚቲቭ ይሆናል። ስለዚህ አሁን የመጀመሪያ ኢኩዌሽን ላይ ስንመለስ ከ0 የሚበልጥ የሚመጣውበትን እውነት የሚያደርገው ከ0 የሚበልጥበትን እውነት የሚያደርገው ከዚህ ውስጥ ይሄኛውና ይሄኛው ለዛ እነዚህ ሁለቱ ናቸው። ኤክስ ለዛ ነው ኢኳል ቱ -3 እና ኤክስ ግሬተር ዛን ኦር ኢኳል ቱ -2 በኢንተርቫል ስናስቀምጠው ኤክስ ኢዝ አን ኤሌመንት ኦፍ ምን ይሆናል ማለት ነው? ከ-3 የሚያንሱ ቁጥሮች ማለት ኦፕን ኢንተርቫል -ኢንፊኒቲ -3ን ያካትታል።
ኢኳል ቱ ስላለ ዩኒየን ክሎዝድ ኢንተርቫል ኔጌቲቭ 2ን ያጠቃልላል እስከ ፖዚቲቭ ኢንፊኒቲ። ምክንያቱም ከፖዚቲቭ ኢንፊኒቲ ከኔጌቲቭ 2 የሚበልጥ ስለሆነ ማለት ነው። ስለዚህ ይሄ መልሳችን ነው ማለት ነው። እዚህ ጋር የምታዩት ያለ እኩልነቶች ላይ ያልታወቀውን ሊያሟሉ የሚችሉ ዋጋዎችን እንዴት ልታገኙ ትችላላችሁ? እሱም ምናየው ይሆናል። አብራችሁን ቆዩ። እዚህ ጋር 5/2 ሲባዛ 3 ሲቀነስ ኤክስ ይበልጣል ወይም እኩል ይሆናል ኔጌቲቭ 9 ተሰጥቶናል። ዶሜናችን ደግሞ ናቹራል ነምበርስ ነው። ለዛ የምናደርገው 2 ወደ ላይ ትመጣለች 9 ሲባዛ በ2 ይሆናል ማለት ነው። ቆይ በዚህኛው ሳይድ አድርገው ከአንድ ያጋባችሁ 5 ሲባዛ 3 ሲቀነስ ኤክስ ይበልጣል ወይም እኩል ይሆናል ኔጌቲቭ 18። ምክንያቱም ያቺን 2 አባዛዋት ማቀጥታ አስገብቼ ከዛ 5 ሲባዛ በ3 5 ዲስትሪቢዩት ላርጋት እዚህ ላስገባታ 5 ሲባዛ በ3 ምክንያቱም 10 ለ18 ባካፍላት 5 የሚመጣልኝ ዋጋ ምንድነው የሚሆነው? በቀሪ ይሆናል። ለዛ አሁን ላይ ከማካፈል መጨረሻ ላይ ጨርሼ ባካፈል ይሻላል። 5 ሲባዛ በ3 15 5 ሲባዛ በኔጌቲቭ ኤክስ ኔጌቲቭ 5 ኤክስ ይበልጣል ወይም እኩል ይሆናል ከኔጌቲቭ 18። ከዛ 15ን ወደዛ ወስዳታለሁ ላይክ ተርም ስለሆነ ወይ ደግሞ ኔጌቲቭ ለምን እንደዚህ አላደርግም? ለምን ቀላል አላደርገውም? ኔጌቲቭ 18 ወደዚህ ኔጌቲቭ 5 ኤክስን ደግሞ ወደዛ ምን ይሆናል? ከዛ የሚሆነው ነገር ምንድነው? 15 ሲደመር 18 ይበልጣል ወይም እኩል ይሆናል 5 ኤክስ ይሆናል። ምክንያቱም ኔጌቲቭ አንድ ነበረች እዚህ ጋር 5 ኤክስ እዚህ ጋር ኔጌቲቭ የነበሩት ብቻ ቦታ ተቀያየሩ ያን ይሆናል። ከዛም እዚህ ጋር 15 ሲደመር 18 ስንት ይሆናል? 5 እና 8 13 3ን ጽፌ አንዳለኝ 33 ሆነ። 33 ይበልጣል ወይም እኩል ይሆናል ከ5 ኤክስ ኦቨር 5 ከዛ ይሄ 6.6 ይሆናል ማለት ነው። ታከፍሉ ኤክስ ይበልጣል ወይም እኩል ይሆናል 33 33 ሲከፈል ለ5 33 ሲከፈል ለ5 6 ጊዜ 30 ሲቀናነስ 3 ነጥብ 0 6 6 ጊዜ 5 30 6.66 ያለ ይቀጥላል። ስለዚህ ኤክስ ይበልጣል ኤክስ ከኤክስ ይበልጣል። ስለዚህ 6.6 ይበልጣል ከኤክስ። ስለዚህ ኤክስ ማለት ከ6.6 የሚያንሱ ቁጥሮች እና ከ6.6 እኩል የሆኑ ቁጥሮች ዶሜናችን ናቹራል ነምበር ስለሆነ ምን እናደርጋለን? ይሄ ነው መልሳችን ማለት ነው። ስለዚህ ከ1 እስከ 6 ያሉ ቁጥሮች ምክንያቱ ደግሞ ኤክስ ከ6.6 ስለምታንስ ነው ማለት ነው። ያለ እኩልነቶች ላይ የማይታወቁ ዋጋዎችን እንዴት በግራፍ መስራት ይቻላል የሚለውን ዛሬ የምናየው ይሆናል። አብራችሁን ቆዩ። እዚህ ጋር y less than or equal to 2x plus 5 እንደገና ደግሞ y greater than negative x የሚሉ ሁለት ኢኩዌሽኖች ተሰጥተውናል። በዚህ ተመስርተን ግራፍ እንሰራለን ማለት ነው። ኦኬ መጀመሪያ የምናደርገው የመጀመሪያው ኢኩዌሽን የሱን y ኢንተርሰፕት እና x ኢንተርሰፕት ማለትም xን 0 ስታደርጉ የሚመጣውን የy ዋጋና yን 0 ስታደርጉ የሚመጣውን የx ዋጋ እንሰራለን ማለት ነው። ስለዚህ x እዚህ ጋር 0 ሲሆን ያው እኩል ይሆናል ብዬ የጻፍኩት እሱን ደረሱ። መጀመሪያ እኩል ይሆናል ብላችሁ የሱን ግራፍ ነው ፕሎት የምታደርጉት። ኦኬ x እኩል ይሆናል x 0 ሲሆን x 0 ስታደርጉ 0 ሲባዛ በ2 0 ሲባዛ በ2 0 ይሆናል። ለዛ የy ዋጋ 5 ሆነ ማለት ነው። ከዛ ደግሞ yን ደግሞ 0 ስታደርጉ y 0 ሲሆን ምን ይሆናል? 5 ወደዚህ ትመጣለች ኔጌቲቭ 5 yን 0 ስታደርጉ ደግሞ የሚመጣው ዋጋ y 0 ሲሆን 5 ወደዚህ ትመጣለች ኔጌቲቭ 5 ኦቨር 2 ይሆናል ማለት ነው። የx ዋጋ ኔጌቲቭ 5 ኦቨር 2 ወይም ደግሞ
2.5 ኔጌቲቭ 2.5 ሆነ። ከዚህ የዚህን ግራፍ ፕሎት እናደርጋለን። ከዛ ኤ ኤክስን ያሳያል፣ ይሄ ደግሞ ዋይን ያሳያል። ከዛ እዚህ ጋር ይሄ 1 2 ስለዚህ አሁን ይህንን ጨረሰን ማለት ነው። ከዛ ምንድን ነው የምታደርጉት? ኤክስ 0 ሲሆን ዋይ 5 ይሆናል። ኤክስ 0 ሲሆን ዋይ እዚህ አካባቢ ማለት ነው 5። ከዛ ደግሞ ዋይ ደግሞ 0 ሲሆን ኤክስ ኔጌቲቭ 5 ሁለተኛ፣ ኔጌቲቭ 5 ሁለተኛ ማለት ኔጌቲቭ 2.5 ማለት ነው ሆነ ማለት ነው። ኦኬ ስለዚህ ግራፋችሁ እዚህ ጋር ግሬተር ዛን ኦር ኢኳል ቱ አይደል? ማነው ሌስ ዛን ኦር ኢኳል ቱ ይቅርታ፣ ለዛ ይሄ መስመራችሁ የሚሆነው ደማቅ ነው ማለት ነው። በዚህ በኩል የሚያልፍ ደማቅ የሚሆነው። ስለዚህ ይሄ የምን ግራፍ ነው? ዋይ እኩል ይሆናል 2x + 5 ነው ማለት ነው። ኦኬ ከዛ በስተቀኝ ነው ወይስ በስተግራ ነው ይሄ የመጀመሪያው ኢኩዌሽናችን እውነት የሚሆነው የሚለው እሱን እናያለን ማለት ነው። ኦኬ ስለዚህ እዚህ ጋር ራንደም ፖይንቶች እንውሰድ። እዚህ ጋር 2 እና 1 እንውሰድ። ስለዚህ 2 እና 1 ከዛ 2 እና 1 ኢንሰርት እናደርጋለን ኢኩዌሽን ውስጥ ማለት ነው። y ሌስ ዛን ኦር ኢኳል ቱ 2x + 5 ላይ በኤክስ ቦታ 2 y ደግሞ 1 ስለዚህ 2 ሲባዛ በ2 4 ሲደመር 5 9 ስለዚህ ከ1 9 ስለሚበልጥ በዚህ በኩል ነው ማለት ነው ይሄ ግራፍ እውነታ የሚሆነው። ይሄ የማን ነው? የy ሌስ ዛን ኦር ኢኳል ቱ 2x + 5 ነው ማለት ነው። ቀጥሎ ደግሞ የዚህኛውን ግራፍ እንስራ። የዚህኛውን ግራፍ y እኩል ይሆናል ኔጌቲቭ 1 ትሉና ማን ነው ኔጌቲቭ x ትሉና ይቅርታ። ከዛ ይሄ ለዚህ ምንድነው የምታደርጉት? እንደዚህ ሲሆንባችሁ ማለትም y ኢንተርሰፕት በማይኖር ጊዜ ለኤክስ ራንደም ፖይንቶች ሰጧችኋላችሁ 0 እና 1። ኦኬ ኤክስ ኔጌቲቭ 1 ሲሆን ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ፣ 0 ሲሆን 0 ሲባዛ በኔጌቲቭ 0፣ ከዛ 1 ሲባዛ በኔጌቲቭ ደግሞ ኔጌቲቭ 1። ከዛ እዚሁ ላይ ግራፍን ፕሎት እናደርገዋለን። ኤክስ ኔጌቲቭ 1 ሲሆን ዋይ ፖዚቲቭ 1፣ ኤክስ 0 ሲሆን ዋይ 0፣ ኤክስ ኔጌቲቭ 1 ሲሆን ኤክስ ኔጌቲቭ 1 ሲሆን ዋይ ፖዚቲቭ 1፣ ኤክስ ፖዚቲቭ 1 ሲሆን ዋይ ኔጌቲቭ 1። ለዛ ይሄ ግራፉ በነገራችን ላይ ይሄ ግሬተር ዛን አይደል ኢማጂነሪ መስመር፣ ምክንያቱ ደግሞ እዚህ ጋር ግሬተር ዛን ኦር ኢኳል ቱ ወይም ሌስ ዛን ኦር ኢኳል ቱ ሲባሉ ያካትታል ማለት ነው። ኢማጂነሪ የሆነበት ምክንያት ደግሞ ስለማያካትት እና ደግሞ ሌስ ዛን የሚል ምልክት እንደሆነ ለማሳወቅ ነው ማለት ነው። ኦኬ ስለዚህ ይሄ y እኩል ይሆናል ኔጌቲቭ x ነው ግራፉ። ኦኬ ይሄኛው የመጀመሪያው ኢኩዌሽን በስተቀኝ ነው ወይስ በስተግራ ነው እውነት የሚሆነው የሚለውን ለመስራት የምታደርጉት ነገር ምንድነው? ኢኩዌሽኑ y ግሬተር ዛን ኔጌቲቭ x ላይ ምን ታደርጋላችሁ? y ግሬተር ዛን ኔጌቲቭ x እዚህ ጋር ራንደም ፖይንቶች ትመርጣላችሁ። እዚህ ጋር በስተቀኝ በኩል ለምሳሌ 2 እና 1 መውሰድ ትችላላችሁ። ኦኬ እዚህ ጋር ለምን 1 እና 1 እንውሰድ? 1 እና 1 ስለዚህ 1 ከ1 ከኔጌቲቭ 1 ይበልጣል። ስለዚህ 1 ግሬተር ዛን ኔጌቲቭ 1 ነው። ለዛ በዚህ በኩል እውነት ነው ማለት ነው። ይሄ ኤሪያ እንዳለ ሁለቱም ኢኩዌሽኖች እውነት ሊሆኑበት የሚችሉት ከዚህ ወደዚህ እንዳለ ሁለቱም ኢኩዌሽኖች እውነት ሊሆኑበት የሚችሉት ናቸው ማለት ነው። ስለዚህ የትኛውንም ፖይንት ከዚህ ውስጥ ራንደም ብትወስዱ እነዚህ ሁለቱም ኢኩዌሽኖች እውነታ ያደርጓቸዋል ማለት ነው። ያለ እኩልነቶች ላይ ከአንድ በላይ የሆኑ የማይታወቁ ዋጋዎችን እንዴት ልታገኙ ትችላላችሁ? እሱም በግራፊካል ሜተድ ዛሬ አብረን የምንሰራ ይሆናል። አብራችን ቆዩ። ኦኬ እዚህ ጋር 2x + 3y ግሬተር ዛን ኦር ኢኳል ቱ 12 ተሰጥቶናል። ከዛ ደግሞ ቀጥሎ 8x - 4y ግሬተር ዛን 1 እንደገና ደግሞ x ሌስ ዛን 4። ኦኬ እዚህ ጋር መጀመሪያ የምታደርጉት ነገር 2x + 3y ኢኳልስ 12 ትሉና y ኢንተርሰፕቱን እና x ኢንተርሰፕቱን ነው የምታገኙት። ስለዚህ y ኢንተርሰፕት እና x ኢንተርሰፕት ማለት ምን ማለት ነው? በቀላሉ xን 0 ስታደርጉ y ስንት ይሆናል፣ እንደገና ደግሞ yን 0 ስታደርጉ x ስንት ይሆናል የሚለውን ነው
ማለት ነው። ኦኬ ስለዚህ ኤክስን 0 ብናደርገው ኤክስ 0 ሲሆን ዋይ ስንት ይሆናል? 10 ሲካፈል ለ3 4 ይሆናል። ዋይ 0 ብታደርጉት ደግሞ ኤክስ 6 ይሆናል። ኦኬ ከዛ የዚህን ግራፍ ፕሎት ታደርጋላችሁ። መጀመሪያ ይሄ ዋይን ያሳያል፣ ይሄ ደግሞ ኤክስን ያሳያል። እዚህ ጋር 1 2 3 4 1 2 3 4 -1 -2 ከዛ የግራፉ እንደዚህ ከሰራችሁ በኋላ የምታደርጉት ነገር የኤክስ ዋጋ 0 ሲሆን የዋይ ዋጋ 4 ሆናል። የኤክስ ዋጋ 0 ሲሆን የዋይ ዋጋ 4፣ የዋይ ዋጋ 0 ሲሆን የኤክስ ዋጋ 6 ሆኗል። ይህ ማለት 4 5 እዚህ አካባቢ የቀጥታ መስመር እንደዚህ ይሆናል። ከዛም የዚህ ግራፍ እንደዚህ ሆነ ማለት ነው። ኦኬ በነገራችን ላይ ሌዛኖ ሪኳልቱ ነው፣ ለዛ ነው ደማቅ መስመር የሆነው ማለት ነው። ይሄ ግን ለሌዛኑ የምንሰራው ኢማጂነሪ የሆነ ነው ማለት ነው። ኦኬ ይሄኛው የምን ኢኩዌሽን ነው? የ2x + 3y = 12 ነው። ኦኬ ከዛ ይሄ እውነታ የሚሆነው በስተግራ በኩል ነው ከግራፉ ወይስ በስተቀኝ በኩል ነው የሚለው፣ ከዛም በስተቀኝ በኩል ነው ወይስ በስተግራ በኩል ያለው ነው እውነት የሚሆነው ብላችሁ ካያችሁ በኋላ ምንድነው የምታደርጉት? ኢኩዌሽን ውስጥ አስገባላችሁ። ለምሳሌ እዚህ ጋር ራንደም ፖይንትስ ከመስመሩ በታች እንጠቀሙ 2 እና 1። ከዛም 2 እና 1ን ኢኩዌሽናችን ውስጥ እናስገባለን። 2 ታይምስ ኤክስ 2 ነው የሆነው 2 + 3 ታይምስ ዋይ 1 ነው ግሬተር ዛን ኦር ኢኳል ቱ 12። በአንደኛው በኩል ሐሰት ከሆነ በቃ በሌላኛው በኩል ነው እውነት ማለት ነው ብላችሁ ትደመድማላችሁ። ከዛ 2 ሲባዛ በ2 4 ሲደመር 3 ሲባዛ በ1 3 ግሬተር ዛን ኦር ኢኳል ቱ 12። 4 ሲደመር 3 ስንት ነው? 4 ሲደመር 3 7 ግሬተር ዛን ኦር ኢኳል ቱ 12። ከ7 ይበልጣል ከ12 አይበልጥም። ለዛ በዚህ በኩል ሐሰት ነው በዚህ በኩል እውነት ነው ብላችሁ ትደመድማላችሁ ማለት ነው። ከዛ በኋላ ቀጥሎ የምታደርጉት ደግሞ ምንድነው? ቀጥሎ የምታደርጉት 8x - 4y ግሬተር ዛን 1 ከሆነ እዚህ ጋም y ኢንተርሰፕት እና x ኢንተርሰፕት -4y = 1 ትሉና ከዛ x 0 ሲሆን y -4 ይሆናል። እዚህ ጋር x 0 አደረኩት 0 ሲባዛ በ8 0 -4y እኩል ነው 1 ይሆናል። -4y እኩል ነው 1 ደግሞ 1 ሲካፈል ለ-4 ያው 1 -4ኛ ወይም ደግሞ -1/4 ሆነ ማለት ነው። እንዴ እዚህ ጋር -1/4 አይደል የሚያውቁት? ይሄ -1/4 ነው የሚሆነው። ኦኬ ከዛ y ደግሞ 0 ሲሆን x ስንት ይሆናል? 0 ሳደርገው 1/8 ይሆናል። 1/8 ይሆናል። ከዛ የዚህን ግራፍ እዚህ ላይ ፕሎት አደርጋለሁ። ስለዚህ x 0 ሲሆን y -1/4 ሆነ። -1/4 ማለት x 0 ሲሆን y -1/4 ማለት ከ-1 እዚህ አካባቢ ማለት ነው። ኦኬ y 1/4 ማለት ሩብ ማለት ስለሆነ ማለት ነው። y 0 ሲሆን x 1/8 ሆነ። 1/8 ማለት 0.125 ማለት ነው። ልክ እዚች አካባቢ ማለት ነው። ስለዚህ እቺ ግራፍ እንደዚህ ትሆናለች ማለት ነው። እቺ በሁለቱ ነጥቦች መካከል ማለፍ አለበት። ልክ እንደዚህ ሆነ። ከዛ ይሄ ግራፍ የማን ነው? 8x - 4y = 1 ነው ማለት ነው። ኦኬ ስለዚህ ይሄ ነው ግራፉ። ኦኬ ከዛ አሁን ይሄ ግራፍ የዚህን ኢኩዌሽን እውነታ የሚያደርገው ከግራፉ በስተቀኝ ነው ወይስ በስተግራ ነው? ከመስመሩ በስተቀኝ። በነገራችን ላይ ይሄ መስመር ኢማጂነሪ መስመር ነው መሆን ያለበት። ተሳስቻለሁ እኔ። ምንድነው ኢማጂነሪ መስመር ማለት? በመሃል ጋፕ ያለው። ምክንያቱ ደግሞ ይሄንን ፓርት እንደማያካትት ለማሳየት ስለፈለጋችሁ ማለት ነው። እቺ ግሬተር ዛን የምትለው ያ ነው። እዚህ ጋር ግሬተር ዛን ኦር ኢኳል ቱ ስለነበረ ደማቅ መስመር ተጠቀምኩ። እዚህ ጋር ግን ኢማጂነሪ መስመር ነው መጠቀመው ማለት ነው። ኦኬ ይህን ካልን በኋላ በስተቀኝ ነው ወይስ በስተግራ ነው እውነት የሚሆነው ብለን ለማየት እንሞክራለን። ስለዚህ አንደኛውን ነው ራንደምሊ የሆነ ፖይንቶች እንውሰድ። ስለዚህ 2 እና -2። ስለዚህ 2 እና -2ን ስንወስድ ኢኩዌሽን ውስጥ እናስገባቸው። 8x ሲቀነስ 4y ግሬተር ዛን 1። ስለዚህ እዚህ ጋር ኤክስ ቦታ ላይ
ምንን አስገባለሁ? 2 አስገባለሁ። 8 ሲባዛ በ2 ሲቀነስ 4 ሲባዛ በኔጌቲቭ 2 ግሬተር ዛን 1። ኦኬ 8 ሲባዛ በ2 16 ሲቀነስ ኔጌቲቭ ፖዚቲቭ እዛ ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ስለሆነ 4 ሲባዛ በ2 8 ግሬተር ዛን 1። ስለዚህ 16 ሲደመር 8 ስንት ይሆናል? 24 ይሆናል። 24 ከአንድ ይበልጣል። ለዛ በዚህ በኩል እውነታ ነው ማለት ነው። በዚህ በኩል እውነታ ነው። ኦኬ ከዛ የመጨረሻው ደግሞ ኤክስ ሌዛን 4 ነው። ይሄንን ኤክስ እኩል ይሆናል 4 ብለን ኤክስ እኩል ይሆናል 4። ስለዚህ ኤክስ 4 ላይ ነው ማለት ነው። ስለዚህ እዚህ ጋር ይሄ ሌዛን አይደለ? ሌዛን ስለሆነ ኢማጂነሪ መስመር ይሆናል ማለት ነው። ሌዛን ሲሆን ሁልጊዜም ኢማጂነሪ መስመር እየተጠቀማችሁ። ስለዚህ ኤክስ ሌዛን 4 ማለት ኤክስ ከ4 የሚያንስ ዋጋ ነው ማለት ነው ያለው። ስለዚህ ከ4 የሚያንሱት ዋጋዎች እንዳለ ወደዚህ ነው ማለት ነው የኤክስ ዋጋ ሶሉሽናችን። ለዛ ሶሉሽናችን ምን ሆነ ማለት ነው? ይሄ የምታዩት አለ እነዚህ ያሉ እዚህ ጋር ሆነ ማለት ነው ሶሉሽናችን። እቺ 3 ማዕዘን የምትመስለዋ እቺ ሶሉሽናችን ናት። እቺ ምንን ታካትታለች? የነዚህ እንዳለ ሁሉንም ሶሉሽኖች ይሄንን እነዚህ እንዳለ እውነታ ሊያደርጉ የሚችሉ ዋጋዎችን የምታገኙት የኤክስ እና የዋይ ዋጋ እዚህ ውስጥ ነው ማለት ነው። ለዛ ይሄን ይመስላል ማለት ነው። እዚህ ጋር ያልገባችሁ ነገር ካለ ጠይቁኝ። ደህናው እዚህ ጋር ኤክስ ሲደመር 1 ሲባዛ ኤክስ ሲቀነስ 5 ለዛን 0 ተሰጥቶናል። ይሄ ሊሆን የሚችለው ምን ሲሆን ነው? ይሄ ሊሆን የሚችለው ከዜሮ ያነሰ ውጤት የሚመጣው በፕሮዳክት ሩል ተመስርተን ኤክስ ፕላስ 1 ለዛን 0 አንደኛው የኛው ኔጌቲቭ የኛው ፖዚቲቭ ወይም የኛው ኔጌቲቭ የኛው ፖዚቲቭ ሲሆን ነው። የኛው ደግሞ ኤክስ ማይነስ 5 ግሬተር ዛን 0 አሊያም ደግሞ ተቃራኒ ማለት ነው። ኤክስ ፕላስ 1 ግሬተር ዛን 0 ሌላኛው ደግሞ ኤክስ ማይነስ 5 ለዛን 0 ሲሆን ማለት ነው። ከዛ በዚህ ተመስርተን እነዚህ መጀመሪያ ሶልቭ እናደርጋቸዋለን። ከዛ በዚህ ተመስርተን ኢንተርቫሎች እንሰራለን። ኤክስ ለዛን ኔጌቲቭ 1 ይሄኛው ይመጣል። እቺ አንድ ወደዚህ ስናመጣት ከፖዚቲቭ ወደ ኔጌቲቭ ነት ትቀየራለች። እዚህ ጋር ደግሞ ኤክስ ማይነስ 5 ግሬተር ዛን 0 ላይ ኤክስ ግሬተር ዛን 5 ይመጣል። ምክንያቱም ኔጌቲቭ ወደዚህ ስንመጣ ፖዚቲቭ ትሆናለች። እዚህ ጋር ስንመጣ ደግሞ ኤክስ ግሬተር ዛን ወደዚህ ስንመጣ ኔጌቲቭ 1 ይሆናል። እዚህ ጋር ደግሞ ኤክስ ለዛን 5 ይሆናል። እቺ ኔጌቲቭ ወደዛ ስትሄድ ፖዚቲቭ ይሆናል። ስለዚህ እዚህ ጋር ያሉን ኢንተርቫሎች አንደኛው ኤክስ ከኔጌቲቭ 1 ያንሳል ነው። ሌላኛው ኔጌቲቭ 1 ለዛን ኤክስ ለዛን 5 ነው። ሌላኛው ደግሞ ኤክስ ግሬተር ዛን 5 ነው። ስለዚህ ጋር እንደምታዩት እዚህ ጋር ኤክስ ለስ ዛን 5 አለ። እዚህ ጋር ደግሞ ኤክስ ከኔጌቲቭ 1 ይበልጣል። ስለዚህ እቺ ኢንተርቫል እሷ ናት። እዚህ ጋር ኤክስ ግሬተር ዛን 5 የኛው ነው። ኤክስ ለስ ዛን ኔጌቲቭ 1 ደግሞ የኛው ነው ማለት ነው። ኦኬ በዚህ ተመስርተን ኢንተርቫሎች ከሰራን በኋላ በኢኩዌሽኑ ተመስርተን ኢንተርቫሎች ከሰራን በኋላ ምን እናደርጋለን? ቀጣዩ ሂደታችን ኢኩዌሽኑ ውስጥ የመጀመሪያ የነበረን ኢኩዌሽን ውስጥ እዚህ ውስጥ ምን እናስገባለን? በእነዚህ ኢንተርቫሎች ተመስርተን ዋጋ እያስገባን እውነት ይሆናል ወይስ አይሆንም የሚለውን እናረጋግጣለን ማለት ነው። ስለዚህ ይህን በምን ለማረጋገጥ የመጀመሪያ ኢኩዌሽናችን የተሰጠን የነበረው ኤክስ ፕላስ 1 ታይምስ ኤክስ ማይነስ 5 ለዛን 0 ነበር። ከዛ ይህን ኢኩዌሽን ላይ ኤክስ ለዛን ኔጌቲቭ 1 ስናስገባ ከኔጌቲቭ 1 የሚያንስ ቁጥር ለምሳሌ ኔጌቲቭ 2 ሲደመር 1 ሲባዛ ኔጌቲቭ 2 ሲቀነስ 5 ለዛን 0 እዚህ ጋር ምን ይሆናል? ኔጌቲቭ 2 ሲደመር 1 ኔጌቲቭ 1 ሲባዛ ኔጌቲቭ 2 ሲቀነስ 5 ኔጌቲቭ 7 ይሆናል። ይሄ እንደ መደመር አድርጋችሁ ከዛ ኔጌቲቭ ነው ብላችሁ ማስቀመጥ ትችላላችሁ። ከዛ ኔጌቲቭ 1 ሲባዛ በኔጌቲቭ 7 ይሆናል። 7 ለዛን 0 ነው አይደለም። ለዛ ይሄኛው ኢንተርቫል ትክክለኛ ውጤት አይሰጠንም ማለት ነው። ኦኬ እዚህ ጋር ደግሞ ኔጌቲቭ 1 ለዛን ኤክስ ከኤክስ ማን ነው? ኔጌቲቭ 1 ለዛን ኤክስ እንደገና ደግሞ ለዛን 5 ነው።
ኤክስ ደግሞ ሌዛን 5 ነው። ኦኬ ስለዚህ በዚህ ጋር 4 ማስገባት እንችላለን በኔጌቲቭ 1 እና በ5 መካከል። እናንተ የፈለጋችሁትን ቁጥር አድርጋችሁ መስራት ትችላላችሁ። እዚህ ጋር ይህን ሳስገባ ምን ይሆናል? 4 ሳስገባ 4 ሲደመር 1 ሲባዛ 4 ሲቀነስ 5 ለዛን 0 4 ሲደመር 1 5 ሲባዛ 4 ሲቀነስ 5 ኔጌቲቭ 1 ይሆናል። ለዛን 0 ይሄ ኔጌቲቭ 5 ይመጣል። ኔጌቲቭ 5 ለዛን 0 ነው። አዎ ለዛ ትክክለኛ ሶሉሽናችን ይሄኛው ኢንተርቫል ነው። ግን ይሄኛውን እንሞክር። ስለዚህ ይሄ ነው ሶሉሽን ሴታችን ማለት ነው። ሶሉሽናችን ይሄ ነው። ምንድነው ስታስቀምጡት x is an element of open interval ኔጌቲቭ 1 ኮማ 5። ስለዚህ x ከኔጌቲቭ 1 እስከ 5 ያሉ ቁጥሮች ኔጌቲቭ 1 እና 5ን ሳያካትት ከኔጌቲቭ 1 እስከ 5 ያሉ ቁጥሮች ነው x ዋጋ ሊሆን የሚችሉት ማለት ነው። የኛውን አስገብተን እንሞክረው። x greater than 5 ከ5 የሚበልጥ ቁጥር ለምሳሌ 6 ሲደመር 1 ሲባዛ 6 ሲቀነስ 5 ያንሳል ከ0። 6 ሲደመር 1 7 6 ሲቀነስ 5 1 greater than 0 7 ሲባዛ ማነው less than 0 7 ሲባዛ በ1 7 less than 0 7 less than 0 ስላልሆነ ይሄኛው ኢንተርቫል ትክክለኛ መልስ አይሰጠንም ማለት ነው። ሶሉሽናችን ይሄ ወይም ደግሞ ይሄ ሆነ ማለት ነው። እስኪ ያልገባችሁ ነገር ካለ ጠይቁኝ። ደህና ሁኑ። ፕሮዳክት ሩል ፓርት 2 ይዤላችሁ መጥቻለሁ። በፕሮዳክት ሩል ተመስርታችሁ እንዴት ኢኒኳሊቲዎችን ሶልቭ እንደምታደርጉ እናያለን ማለት ነው። ኦኬ እዚህ ጋር ኢኩዌሽን ተሰጥቶናል። 3x plus 5 multiplied by 3x plus 1 greater than 0 ተሰጥቶናል። ምንድነው የምናደርገው? ከ0 ይበልጣል ከተባልን ምን ማለት ነው? ሁለቱም ቁጥሮች ተመሳሳይ ሳይን ያላቸው ማለት ነው። ይሄ ማለት የኛውን ፖዚቲቭ ወይም ደግሞ የኛውም ኔጌቲቭ ናቸው ማለት ነው። ስለዚህ ምንድነው የምናደርገው? በዛ ተመስርተን ኢኩዌሽኑን እውነታ ሊያደርጉ የሚችሉ ኢንተርቫሎችን ፈጥረን ከዛ መጨረሻ ላይ ሶሉሽን እናገኛለን ማለት ነው። ኦኬ ስለዚህ 3x plus 5 greater than 0 ሁለቱም ፖዚቲቭ አደረኳቸው። አሁን 3x plus 1 greater than 0። ሌላኛው ደግሞ 3x plus 5 less than 0 እንደገና ደግሞ 3x plus 1 less than 0 ሲሆን ኦኬ እዚህ ጋር plus 5 አለ፣ ወደዚህ ሲመጣ ኔጌቲቭ ይሆናል። ኦኬ ስለዚህ 3x greater than 0 minus 5 ይሄ ማለት ኔጌቲቭ 5 greater than 3x over 3 over 3 x less than ኔጌቲቭ 5 over 3 መጣ። እዚህ ጋር ደግሞ ስንመጣ 3x greater than አንድ ነው፣ ወደዚህ እናመጣታለን 0 minus 1 ስለዚህ 3x greater than ኔጌቲቭ 1 over 3 over 3 x less than ኔጌቲቭ 1 over 3 ነው ማለት ነው። ኦኬ ቀጥሎ እዚህ ጋር ስንመጣ ደግሞ 3x less than 5 ነው፣ ለዚህ ያመጣናት 0 minus 5 ስለዚህ ሁሉ ጊዜም ተቃራኒ ከእኩል ይሆናል ወይም ያለ እኩል ይሆናል። ያለ እኩልነት ተቃራኒ ስታመጡ ምን ይሆናል? ሳይን ይቀየራል ማለት ነው። ኦኬ 3x less than ኔጌቲቭ 5 over 3 over 3 x less than 5 over 3 ሆነ። እዚህ ጋር ደግሞ 3x less than 0 minus 1 over 3 over 3 ይጠፋል። x less than ኔጌቲቭ 1 over 3 ሆነ ማለት ነው። ኦኬ ይሄንን ካየን በኋላ ስለዚህ አሁን እዚህ ጋር ኢንተርቫሎችን እንፈጥራለን። አንደኛው ኢንተርቫል ምንድነው? x less than ኔጌቲቭ 5 ነው። ኔጌቲቭ 5 over 3 ነው። ኔጌቲቭ 5 over 3 ነው። ከኔጌቲቭ 1 over 3 የትኛው ያንሳል? በነገራችን ላይ ይሄን ኮምፒውት ማድረግ አለብኝ። 5 ሲካፈል ለ3 አንድ ጊዜ 3 2 ነጥብ 0 20 ሲካፈል ለ3 6 18 ሲቀናነስ 2 0 ነጥብ 6 ያለ ይቀጥላል። ስለዚህ ይሄ ኔጌቲቭ x less than ኔጌቲቭ 1.66 ነው። ይሄኛው ደግሞ 1 over 3 አንድ ሲካፈል ለ3 0.33 ነው። x less than ኔጌቲቭ 0.33 ነው።
ኦኬ ስለዚህ ከኔጌቲቭ 0.33 እና ከኔጌቲቭ 1.66 ኔጌቲቭ 0.33 ይበልጣል። ለዛ ይህ ትክክል ነው። ለዛ ኔጌቲቭ 5/3 አንደኛው ኢንተርቫል ነው። ሌላኛው ኔጌቲቭ 5/3 ለዛን ኤክስ ለዛን ኔጌቲቭ 1/3 ሌላኛው ኢንተርቫል ነው። ሌላኛው ደግሞ ኤክስ ግሬተር ዛን ኔጌቲቭ 1/3 እነዚህ እንዳለ ከኢኩዌሽኑ የወጡ ናቸው። ስለዚህ ኔጌቲቭ 1/3 ሲሆን ግሬተር ዛን ኔጌቲቭ 1/3 ሲሆን ኤክስ ይሆንና እዚህ ጋር እንደምታዩት ልክ እዚህ ጋር ማለት ነው። ከዛ ደግሞ ኤክስ ሌስ ዛን ኔጌቲቭ 5/3 ደግሞ ኤክስ ከኔጌቲቭ 5/3 ሲያንስ ይሄኛው ነው። ከዛ ሁለቱ ደግሞ እዚህ በመሃል የወሰድኳቸው ከኔጌቲቭ 5/3 ሲበልጥና ከኔጌቲቭ 1/3 ሲያንስ እነዚህ ነው የወሰድኩት ማለት ነው። ከዛ አሁን ምን አደርጋለሁ? እውነት መሆኑን የትኞቹ እውነት እንደሚሆኑ አረጋግጣለሁ ማለት ነው። ስለዚህ እዚህ ጋር ቦታ ስለሌለኝ ምን አደርጋለሁ? በድጋሚ ልጻፍላችሁና ስለዚህ ሶስቱንም ኢንተርቫሎች ጽፌላችኋለሁ። ኦኬ አሁን ስለዚህ እያንዳንዱን አሁን ከኔጌቲቭ 5/3 የሚያንስ ቁጥሩ ለምሳሌ ከኔጌቲቭ 5/3 ኔጌቲቭ 1.7 ብዬ አስገባ። ስለዚህ እዚህ ጋር 3 ታይምስ ኔጌቲቭ 1.7 ፕላስ 5 ታይምስ 3 ታይምስ ኔጌቲቭ 1.7 ፕላስ 1 ግሬተር ዛን 0 የቅንፍ ይዘጋል። ኦኬ በነገራችን ላይ እዚህ ጋር ማለት ነው የቅንፍ እዚህ ዋናው ቅንፍ ነው። ኦኬ ይሄኛው 3 ታይምስ ኔጌቲቭ 1.7 ስንት ይሆናል? 3 ታይምስ 3 ጊዜ 7 21 አንድ ጽፌ 2 አለ 3 ጊዜ 1 3 ከ2 ጋር 5 ስለዚህ 5.1 ኔጌቲቭ 5.1 ሲደመር 5 እዚህ ጋር ኔጌቲቭ 5.1 ሲደመር 1 ግሬተር ዛን 0 ሆነ። ኔጌቲቭ 5.1 ሲደመር 5 ኔጌቲቭ 0.1 ሆነ። ከዛ ሲባዛ እዚህ ጋር ደግሞ ኔጌቲቭ 4.1 ግሬተር ዛን 0 ይሄ ሁለቱ ኔጌቲቭ ፖዚቲቭ ቁጥር መጣ። ለዛ ፖዚቲቭ ቁጥር መጣ። ይሄኛው እውነት ነው ማለት ነው። ይሄን ማባዛት እንችላለን። 0.1 ሲባዛ ኔጌቲቭ ፖዚቲቭ 0.1 ሲባዛ በ4.1 ስንት ይሆናል መሰላችሁ? 0.41 ይሆናል። ይሄ ደግሞ ከ0 ይበልጣል። ለዛ እውነት ነው። ኦኬ ይሄኛው እውነት ነው። ኦኬ ቀጣዩ ደግሞ በመሃላቸው በኔጌቲቭ 5/3 እና በኔጌቲቭ 1/3 መካከል ለምሳሌ ኔጌቲቭ 1 ማስገባት ይችላል። ስለዚህ 3 ሲባዛ በኔጌቲቭ 1 ምክንያቱም ይሄ ኔጌቲቭ 1.66 ነው። ይሄ ደግሞ ኔጌቲቭ 0.33 ነው። በመሃላቸው ኔጌቲቭ 1 አለ። ኦኬ 3 ሲባዛ በኔጌቲቭ 1 ሲደመር 5 ሲባዛ 3 ሲባዛ በኔጌቲቭ 1 ሲደመር 1 ግሬተር ዛን 0 ይሆናል ወይ? 3 ሲባዛ በኔጌቲቭ 1 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3 ሲደመር 5 ይሄ 2 ይሆናል። ጨርሶ ብዬ ነው። 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3 ሲደመር 1 ግሬተር ዛን 0 ኔጌቲቭ 3 ሲደመር 1 ኔጌቲቭ 2 ኦኬ 2 ሲባዛ በኔጌቲቭ 2 ኔጌቲቭ ቁጥር ይመጣል። ማለትም ኔጌቲቭ 4 ይመጣው። ኔጌቲቭ 4 ከ0 ይበልጣል አይበልጥም? ለዛ ምን አደርጋለሁ? ይሄኛው ኢንተርቫል ሐሰት ነው ማለት ነው። ይሄኛው ለዚህ ኢኩዌሽን ሐሰት ነው። ኦኬ ሌላኛው ደግሞ ኤክስ ግሬተር ዛን ኔጌቲቭ 1/3 ከኔጌቲቭ 1/3 ደግሞ የሚበልጥ ቁጥሮች ለምሳሌ ከኔጌቲቭ 0.33 ሊበልጥ የሚችል ፖዚቲቭ 1 ይበልጣል። ስለዚህ ፖዚቲቭ 1 ኢኩዌሽን ውስጥ ባስገባ እዚህ ጋር 3 ሲባዛ በ1 ሲደመር 5 ሲባዛ 3 ሲባዛ በ1 ሲደመር 1 ግሬተር ዛን 0 3 ሲባዛ በ1 3 ሲደመር 5
8 ሲባዛ 3 ሲባዛ በ1 3 ሲደመር 1 4 ስለዚህ 8 ሲባዛ በ4 ይበልጣል ከ0 ወይ? አዎ 8 ሲባዛ በ4 8 16 32 ይበልጣል ከ0። ለዛ እነዚህ ሁለቱ እውነታ ናቸው ማለት ነው። ስለዚህ አንደኛው ኤክስ ሌስ ዛን ኔጌቲቭ 5/3 እንደገና ደግሞ ኤክስ ግሬተር ዛን ኔጌቲቭ 1/3 እነዚህ እውነት ናቸው ማለት ነው። ስለዚህ ይሄኛውን በኢንተርቫል ስናስቀምጥ ከኤክስ ያንሳል ከኔጌቲቭ 5/3 ማለት ከኔጌቲቭ 5/3 የሚያንስ ቁጥሮች እንዳለ በኢንተርቫል ስናስቀምጠው ኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 5/3 ግን ኔጌቲቭ 5/3 ስለማያካትት ኦፕን ኢንተርቫል እናደርገዋለን። ከዛ ዩኒየን እናደርግና ኦፕን ኢንተርቫል ከኔጌቲቭ 1/3 የሚበልጥ ከኔጌቲቭ 1/3 የሚበልጥ ቁጥር ደግሞ ስናይ ከኔጌቲቭ 1/3 አያካትትም እስከ ፖዚቲቭ ኢንፊኒቲ ድረስ ይሆናል ማለት ነው። ይሄ ሶሉሽን ሴታችን ኤክስ የዚህ ኤሌመንት ነው ብለን ማስቀመጥ እንችላለን ማለት ነው። ኤክስ ኢዝ አን ኤሌመንት ኦፍ ብለን ኦፕን ኢንተርቫል ኔጌቲቭ ኢንፊኒቲ ኮማ ኔጌቲቭ 5/3 ኦፕን ኢንተርቫል ዩኒየን ኦፕን ኢንተርቫል ኔጌቲቭ 1/3 ኮማ ፖዚቲቭ ኢንፊኒቲ ድረስ ይሆናል ማለት ነው። ስለዚህ በዚህ መልኩ ሶሉሽናችሁ ማግኘት ትችላላችሁ ማለት ነው። እዚህ ሀገር ያገባችሁ ነገር ካለ ጠይቁኝ።